جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه. أحبتي في الله لسننا قارين برو سلا عبادة نو عبادة أملكوتن تملكتن مجمّر على يميتك أسو صلاة نو بلنا لنا صلاة مالت أحبتي في الله صلاة مالت إنيا راساتشنن دقيتاتشن تجاجي مهوناتشنن من قلصبت تلقوا عنا يوم منقرنو جنباراتشنن من دفابت لا الله من ناقون بسبت إهم دقمو بسو تزازنو مالت الله حافظوا على الصلوات سجدتوشن تتأبابكو بلوال أقم الصلاة صلاة أقواكم لدلوك الشمس كزهاي مزنبل جمره ፀሐይ ከመሃል ሰማይ ወደ መጥለቂያዋ ወደ ምዕራብ አቅጣጫ ከተዘነበለችበት ጊዜ ጀምሮ ዙሁርን ማለት ነው ኢላ ገሰቅ ሌይል እስከ ሌሊቱ ጨለማ ድረስ አቋቁም ኢላ ገሰቅ ሌይል ሲባል እዚህ ቦታ ላይ ዙሁር ይገባል ዓስር ይገባል መግሪብና ኢሻ አንድ ላይ ይገባሉ እስከ ሌሊቱ ጨለማ ድረስ ወቁርአን አልፈጅሪ እንደዚሁም ደግሞ የንጋቱን ሰላት ቁርአን አልፈጅር የተባለው ሰላት አልፈጅር ነው ኢነ ቁርአን አልፈጅር ካነ መሽሁዳ የንጋቱ ሱብህ ምንለው የሱ ሰላት ካነ መሽሁዳ ተሽሃዱል መላእክቱ መላእክት ይጣዱታል ይዘግቡታል ባሪያህን ላንተ ሲሰግድ አገኘን ብለው ከመዘገቧቸው ሰዎች ተርታ እንድንሆን ልንበረታ ይገባል ከዛን አላህ من إلال إن قرآن الفجر كان مشهودا إلنا ومن الليل كلليت جزيم مالت كنجات وجوه سايك أدبفيت باللو بلليتو ما تقاليا 8 ساعات 9 ساعات 10 ساعات باغراتنا قطات ارمالتنو كلليتو نا بዛ ሰዓትም ተነስና ደግሞ فتحجد به اي بالقران ይሄንን ቁርአን እያነበብክ ሰላት ስገድ ናፊለተ ለከ ላንተ ጭማሬ ምንዳ ይሆንልሃል ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም በሳቸው አማካኝነት ደግሞ እኛን ያናግረናል ስለዚህ ቤት በመንውልበት ጊዜ አሰላቱል መክቱባ ግድ ሆኖ 5 ጊዜ የምንሰግዳቸው ሰላቶች አሉ እነኚህን 5 ወቅት ስንሰግድ ግን ተጠባብቀን አባወራው የቤቱ ባለቤት ቤተሰቦቹን ቀስቅሶ ወይ ደግሞ በሌላ ኒዛም ብቻውን የሚኖርም ሰው ሊሆን ይችላል እንደዚሁም ደግሞ ወንድ የሌለባቸው ቤተሰቦችም ሊሆኑ ይችላሉ በሁሉም ላይ ነው አላህ የጻፈው ለዚህ በወንዱም በሴቱም በወጣቱ በሽማግሌ በሁሉ ላይ አቅል ባለው ባልግ በሆነ ሰው ላይ ሁሉ ግዴታ ነችና እቺ 5 ወቅት ሰላት በትክክል ልትፈጸም ይገባል እና ሰላት አንድ ሰው ከተውሂድ በኋላ የአላህን አንድነት ብቸኛ ጌትነት ከመሰከረ በኋላ የነብያትን መልእክተኛነት ከተቀበለ በኋላ እጌታው ፊት ሲቀርብ የሚጠየቀው የመጀመሪያ ጥያቄ ስለ ሰላት ነው ሰላቱ ካማረ የተቀረው ስራው ያምራል ከተበላሸ ደግሞ ስራው ይበላሽበታልና ለሰላት ትልቅ ትኩረት ነው መስጠት ያለብን አቡ ሁረይራ በሚዘግቡት ሐዲስ عن أبي هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول أبو هريرة يا نبي صلى الله عليه وسلم بالدربة بزو حديثا يزقبت صحابي رضي الله عنه يا الله ملكتنيا اندي سيلو سماهاتشو يلالو أرأيتم لو أن نهرا بباب أحدكم يغتسل منه كل يوم 5 مرات هل يبقى من درنه شيء قالوا رأيتم اسكين قروين لو أن نهرا بباب أحدكم عند ونز بانداتشو دجاف يمفس بهوننا يزا بيت بالبيت دجافو يتتكسبت معناه يغتسل منه كل يوم بيئلته 5 مرات 5 ጊዜ እየወጣ ከቤቱ እፍለፊቱ በሚያልፈው ወንዝ ውስጥ እየገባ ቢታጠብ ሰውነቱን 5 ጊዜ በቀን هل يبقى من درنه شيء በአካሉ ላይ የሚቀር እድፍ ቆሻሻ ይኖራልን ብለው ሲጠይቋቸው ባልደረቦቻቸውን قالوا لا يبقى من درنه شيء አይ 5 ጊዜ ታጥቦማ በአካሉ ላይ እድፍ አይቀርም አሉ
ባልደረቦቻቸው። ከዛን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ፈዛሊከ መሰሉ ሰለዋቲል ኸምሲ፣ ይሄ አሁን የነገርኳችሁ 5 ጊዜ መታጠብ የአምስቱ ወቅት የአምስቱ ጊዜ ሰላቶች ምሳሌ ነው። ሰው 5 ጊዜ ከሰገደ የምሑላሁ ቢሂነል ኸጣያ፣ አላህ በእነኛ 5 ወቅት ሰላቶች ወንጀልን ያጥብበታል ያብስበታል ይላሉ። ሐዲሱ ቡኻሪና ሙስሊም የዘገቡት ሙተፈቁን ዐለይህ ነው። አሕበቲ ፊላህ፣ ስለዚህ ሰላት በምንሰግድበት ጊዜ ይሄ ሰላት ለኛ የተሰጠን ልዩ ስጦታ እንደሆነ መቁጠር አለብን እንጂ አለልኝ እንጂ አለብኝ ማለት የለብንም። እንደ ዕዳ መቁጠር የለብንም። ነቢ ሰለላሁ ዐለይሂ ወሰለም የዓይኔ ማረፊያ ነች ይላሉ። አሪሕና ቢሃ ያ ቢላል። ስለዚህ ሐዘን ሲገጥማቸው ትካዜ ሲገጥማቸው ነቢ ሰለላሁ ዐለይሂ ወሰለም ቢላል አዛን እንዲያደርግ ያዙታል። ከዛ በኋላ ይሰግዳሉ። ሰላት የሳቸው የዓይን ማረፊያ ነበረች። ስለዚህ በሰላት وهي صلة بين العبد وبين ربه በአንድ ባሪያና በጌታው መሃል ያለ መገናኛ መንገድ ስለሆነ እዚህ ሰላት ላይ ልንበረታ ይገባል። ጊዜው ሊያልፍብን አይገባም። የምንሰግደው በህብረት አንድ ላይ መሆን አለብን። በህብረት ስል ቤተሰባዊ ህብረት ማለት ነው። አሁን ፊዚካል ዲስታንሲንግ አካላዊ ርቀት እየተባለ የምን ህብረት ነው እንዳትሉኝ ተገንዘቡኝና ቤተሰባዊ ለምሳሌ ልጅና አባት ልጅና እናት ሊነጣጠሉ አይችሉም። በቤት ቆዩ ነው። ስቴይ አት ሆም ማለት ቤት ቆዩ ማለት ከቤተሰብ አባላት ጋር ነው። ስለዚህ ቆይታው ያማረ እንዲሆን ነው ይሄ ፕሮግራም ያስፈልገበትና በህብረት ብዬ ስል ምንድነው የቤተሰቡ አባላት አንድ ላይ እንዲሰግዱ የቤተሰባዊ ፍቅር እንዲከሰት ማለት ነው ይረዳል። ያ ይሄ ጸጋ ነው። ስለዚህ በሰላት ውስጥ ሰውየው የሚያገኘው ጥቅም አንደኛ አብሮ ከሚሰግደው ሰው ጋር ኡልፋ ይኖረዋል፣ መተሳሰር ይኖራል፣ መዋደድ መፋቀር የሚባል ነገር ይገኛል እና ሰዎች ተመሳሳይ ስራን በሚሰሩ ጊዜ ሳያውቁ ይጓደዳሉ፣ ሳያውቁ ይፋቀራሉ። ከቤተሰብ ጸጋ መካከል ደግሞ ይሄ ነገር መገኘቱ ስለሆነ ሰላት ላይ በጀማ እቤት ውስጥ እንሰግዳለን ማለት ነው። ስለዚህ ሰላት ሲባል ደግሞ ፈርድ ሰላት የተባሉት መክቱባ የሚባሉት 5 ወቅቶች ሰላቶች አሉ። ከዚህ ቀጥሎ ደግሞ ረዋቲብ የተባሉ ለምሳሌ ከሱቢ ሰላት በፊት 2 ረካዓ፣ ከዙሁር ሰላት በፊት ከፈርዱ በፊት 4 ረካዓዎችን፣ ከፈርድ በኋላ 2 ረካዓዎችን፣ ከመግሪብ በኋላ 2 ረካዓን፣ ከዒሻ ሰላት በኋላ ደግሞ 2 ረካዓን ረዋቲብ ይባላሉ። ይህን ስናበቃ ደግሞ እንተኛለን፣ ከእንቅልፍ እንነሳለን። ደግሞ ተሐጁድ ማለት የሌሊት ጊዜ በረመዳን ውስጥ ስንሆን ደግሞ ተሐጁድ የሚባል በሌሊት ጊዜ የምንሰግደው ልዩ ትኩረት የሚሰጥበት ነው። አመቱን በሙሉ የሚሰገድ የደጋግ አላህ ባሮች መገለጫ ነው። ስለዚህ ሌሊት ተነስተን ደግሞ በሌሊቱ የመጨረሻው 1/3 በእኛ አቆጣጠር ለምሳሌ 8 ሰዓት ተነስተን ከ8 ሰዓት እስከ ሱብህ ድረስ ባለው የምንሰግደው ነው። ስለዚህ ተሐጁድ እንሰግዳለን። የዚህ ማጠቃለያ ደግሞ ዊትር አለ። ስለዚህ ዊትር ማለት ምንድነው? ኢተጋማሽ ሆኖ 3 ረካ ነው በአብዛኛው ማለት ነው። ከዚህም በላይ አለ። ሰዓት ላለፈበት ደግሞ በአንድ ረካም ይሄን ማሳረግ ይችላል። የዊትር ሰላት አለ። ስለዚህ ሰላት ላይ በጣም ልንበረታ ይገባል። ደረጃችን ከፍ ይላል። ከጌታችን ጋር እንነጋገራለን። ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር፣ ሰላት ከጸያፍ ነገር ትከለክላለች። ሰላት ከተጠላ ነገር ትከለክላለች። ስለዚህ አንድ ሰው ሰጋጅ ከሆነ ጌታው ዘንድ የተወደደ ነው። እጁን ወደ ጌታው ይዘረጋል፣ ግንባሩን ለጌታው ይደፋል፣ ጌታው ወንጀሉን ይምርለታል። ከዛ በኋላ ራሱን ያከብራል። ሰውየው ቅዱስነት ይሰማዋል። ስለዚህ እኔ ሆሊ ነኝ ይላል ማለት እኔ አካሌ ልቤ ሁለመናዬ ጣሂር ነው ይላል። ውዱ ከማድረጉ ጀምሮ በእያንዳንዱ ውዱ ላይ የሰራው ወንጀል በሙሉ ይራገፋል። በአንደበቱ በአይኑ በጆሮው በአካሉ የሰራቸው ወንጀሎች እነኚህ የሚራገፉበት ልዩ አጋጣሚ ስለሆነ ይህን እንደ በረከት እንደ ስጦታ እንደ ልዩ ምርጫ አለልኝ ይሄ ብለን እንጂ አለብኝ ልንል እንደማይገባ አንድ አማኝ የሆነ ሰው አማኝ ካልሆነ ሰው የሚለየው ነገር ምንድነው? አንድ ነገር በሚከሰትበት ጊዜ
ይሄ ነገር የተከሰተበት ጥበብ አለው ይሄ ነገር እኔ የማላቀው ነገር አለ ጌታዬ የሚያውቀው ነገር ለዚህ ሄደን ብንሞት እንኳንኛ ኢና ሊላሂ ወኢና ኢለይሂ ራጂዑን ነው ምንለው እኛ የአላህ ንብረቶች ነን ወደሱ ተመላሾች ነን እንላለን ስለዚህ ይሄ ጊዜ ራሳችንን የምናይበት የምንገመግምበት ጊዜ ነው ሁሉ ጊዜ እኛ ሞትን በሌሎች ያያሰብን እንሸወዳለን ይሄ ነገር መቼ እንደሚይዝ ከማን እንደሚይዝ ማንን እንደሚይዝ አይታወቅም ተላላፊ በሽታ ነው ተባለ ስለዚህ አላህ خذوا حذركم እንደሚለው መጠንቀቂያችሁን ያዙ ይላል ሁሉ ጊዜ ጥንቁቆች መሆን አለብን ጥንቁቅነታችን ለራሳችን ጥንቁቅ መሆናችን ለቤተሰባችን ጥንቁቅ መሆናችን ለጎረቤት ለሀገር የሚበጅ ስለሆነ ሁሌ ጥንቁቅ ነው የምንሆነው ጥንቁቅ የሆነ ሰው አካሄዱን ያስተካክላል ሳይራመድ ሳይሰራ በፊት ቀድሞ ያቅዳል እና እስቲ ባለን ትንሽ ጊዜ ቤት ውስጥ በመንሆንበት ጊዜ ስለ ቁርአን እንነጋገር ቅድም ሰላትን አንስተናል አዝካር الصباح والمساء በጧትና በማታ የሚደረጉ ውዳሴዎችንም ጠቃቅሰናል እና በተለይ ደግሞ የሰላቱ አጠናካሪ ሰላትን በሱ የምንፈጽምበት ቁርአን እዚህ ቦታ ላይ ልዩ ትኩረት ሊሰጠው ይገባል ይህ ቁርአን አላህ ጀለ ወተዓላ ኪታቡን أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب كتاب يهمس آفنو أنزلناه إليك ودانت يا وردنو إلى شوال النبي صلى الله عليه وسلم مبارك يتباركنو الصبح اللبت بوتا سوج كسويت تكمالو يهوت ممريانو ليدبروا آياته أوراردو سوج أنكسوچون يستنتنو زندنو وليتذكر أولو الألباب يلبونا بالتبيتوج አዋቂዎች ይመከሩበት ይገሰጹበት ዘንድ ነው ይላል ለዚህ ይሄን ቁርአን ነብዩ ሰለላሁ ዐለይሂ ወሰለም አደራ ያሉበት ነገር ነው በመጨረሻ ወሲያቸው ወይንም ኑዛዛቸው ነብዩ ሰለላሁ ዐለይሂ ወሰለም ተረክቱ ፊኩም ማ ኢን ተመሰክቱም ቢሂ ለም ተضሉ ባዕዲ በእናንተ መሐከል ተውኩኝ እሱን አጥብቃችሁ ያዛችሁ እንደሆነ ከኔ በኋላ መንገድን አትስቱም ካሉ በኋላ كتاب الله وسنتي يا الله المصحف قرآننا وسنتي ينين فلك ينين سنة prophetic tradition يميلوت ينين فلك قالوا النبي صلى الله عليه وسلم لذي ساتشو بمن كانوا ناسالفوا بمن يوتاتشو ناسالفوا مالت كقرآن قاي نبراتشو تسسرن دينو مالت الزبوت عليه يتأكمنال قرآن بتملكته نبي صلى الله عليه وسلم اقرأوا القرآن قرآن أنببوا فإنه يأتي يوم القيامة شفيعا لأهله قرآن بفردو إلت لم ينبوت بقرآن لسروا سوج بقرآن صلاة لسجدوا سوج أما لاجهونو يمتعل من قرأ حرفا من كتاب الله فله حسنة كالله مصحف كقرآنه عندي تنفيدل ينبب سو لسو ملكام من دالو والحسنة بعشر أمثالها عند من دادقمو باسري بازال لذي ألف لا ميم بنل سلاسة باجرو يمزقب لنا قرآنون منون ينببنا اندهونس ياما كتر صفرون دقمو الله أضعافا كثيرة بزو اطف درب درقو سلمي كفلن ازي ليل النزناقا اي قبام سبسكرايب بمرق بيتساب يهرو